አሁን ማለቴ ካንተ ጋር ከጓደኝነት ውጪ የፍቅር ግንኙነት መጀመር አልፈልግም። ለምን? እኔ ጋር ያለው ስሜት እኮ አንቺም ጋር ያለ መስሎኝ ነበር። እያለው ምን ማለት ነው? እሱን አንተ እርግጠኛ መሆን አልችልም። ለሊ ነገ ስለሚመጣው ነገር ማሰብ አልፈልግም። ደግሞ እኮ በሩ እንደዚህ መደብደቡ ምናልባት ቤት ውስጥ ሊገባ የፈለገ ሰው ይሁን እንዴ? አይመስለኝም። ሄሉ ቆይ ማን አለ? ታዲያ ዴቭ ነበር። ሌላ ማን ያልገባለ? አይ እንዴ እኔና ማይን ጠላን ሁሉ ተሰማ እንዴ? እና ምን ሆነሽ ነው እንዲህ የምታለቅሽው? አያገባም። የምታለው ልጅ መቅረፍ ትክክል ነው እንዴ? በገዛ ልጅ እርሶ ምን አገባው? በይ ተረጋጊ። አሁን ዝም ብለሽ አታስወቅሽ። ይሄ ዲማ የደረሰ ልጅ እየቀጠቀጥሽ አንቺም ለሊ ጋር እኔም ደግሞ ታለም ጋር እንደሚሄድ ሳስበው በጣም ይጨንቀኛል። ለምን? እኔ እንጃ ግድ ሆኖብኝ ነው እንጂ ልለይሽ አልፈልግም። አትጨነቅኝ። ደግሞ ወደ ነገባል ምናልባት እኮ ማለት እንችላለን። ለምን እዚህ ቁጭ ብዬ እንትን ከምን ለምን ይቻላል? የታየህ ምን ነው ምን አጥፎ እንደም ከወንድ ጋር ነው አይደል? በዚህ ልክ ስሟ መጥራትና ለመሸኘት መመኘት ተገቢ ነው? ዴቭ ዶክተር እኮ ነው። የፈለገ ይሆናል። ሰማኛለህ? ከዚህ በኋላ አይደለም መሸኘት ይቅርና ቀና ብለን እንድታት አልፈልግም። እሺ ይቅርታ ነው እንደም እኔ በመልካም አስተያየት ነው ዛሬ ይቅርታ። ዴቭ ቆይ ምን እያደረክ ነው? አንቺ ልጠይቅሽ እንጂ ቆይ እንዴት ነው እስከ መሸኘት ድረስ ፊት የሰጠ ባቡሬ ለለሊ የፍቅር ጥያቄ አቅርቦላት ነበረ። ነገር ግን የለሊ ምላሽ እጅግ አስገራሚና የሚያሳዝን ነገር ሆኗል። ባቡሬም በዚህ ነገር ቢከፋውም ነገር ግን ከቀን ቀን ትሻላለች፣ ተስፋ ስታገኝ ፍቅሬን ትቀበለኛለች ብሎ በትዕግስት እየጠበቀ ይገኛል። ለሊ እንግዲህ እጅግ በጣም አዝናለች። ደስተኛ በሆንና ተስፋ ቢኖረኝ ፍቅርህን ብቀበልህ ደስ ይለኝ ነበር፣ ነገር ግን አይሆንም በማለት ነው የመለሰችው። ባቡሬ እንግዲህ ወደ ስራ ተመለስ በማለት ጓደኞቹ ቢነግሩትም እሱ ግን አልፈልግም፣ ወደዚህ ስራ ዳግም መመለስ አልፈልግም ብሎ ቢመልስም ዛሬ ላይ ግን እናቱን ሊያጣ ችሏል፣ በስራው ምክንያት ማለት ነው። ምክንያቱም የባቡሬ እናት ማለትም ማዘሯ ታፍነው ሄደዋል። አደይና ዴቭም እንግዲህ ዶክተሩ እጮኛ እንዳላት አደይ አውቋል። በዚህም ደግሞ ምን ሆኔ ነው እንደዚህ የምሆነው እያለ ራሱን እየጠየቀ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ባያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ እንዲሁም ላይክ ሼር በማድረግ አበረታቱኝ። ዛሬ ደግሞ ሰራተኛዋ አደይ ክፍል 173 ነው ያላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ፓርት ላይ እንዳየነው ባቡሬ ለሊ ፍቅሩን ሲገልጽላት ነበረ። ነገር ግን ለሊ ልትነግረው ስትል አፏን እስከማፈን ደርሰው ነበረ። ነገር ግን ያልጠበቀው ምላሽ ነው የገጠመው። ለሊ አሁን ላይ በሽተኛ ስለሆነች እጅግ እያሰበችና እየተጨናነቀች እንዲሁም ደግሞ ተስፋ እያጣች ትገኛለች። ምድን አይመስለኝም፣ በቃ እኔ እሞታለሁ እያለች ነው ለራሷ ሀሳብ እየሰጠች ያለችው። እንግዲህ ባቡሬ ሁሉም ነገር ይስተካከላል፣ ደስተኛ ትሆኛለሽ፣ በቃ ያለሽን ህይወት ለእኔ ስጭኝ፣ እኔ ልንከባከብሽ፣ ፍቅሬን ተቀበኝ እያላት ይገኛል። ለሊ ግን ባቡሬ አይሆንም፣ እኔ ዛሬ አንተን ቀርቤ ላላዛልቅህ ነገር ያንተን መጉዳት አልፈልግም፣ ያንተን መጎዳት ማየት አልፈልግም ትላለች። ባቡሬም እባክሽን እያለ ቢለምናትም ለሊ ግን ፈቃደኛ ልትሆን አልቻለችም። ያም ደግሞ በህመሜ ምክንያት ረጅም እድሜ አይኖረኝም የሚለውን ሀሳብ አሚሯ ውስጥ አስገብታ ነው። ያም ደግሞ እኔ ወደ እናትና አባቴ እሄዳለሁኝ፣ ስለዚህ ላንተ ደስታ ላልሰጥህ ዛሬ ላይ ተስፋ እንድታደርግ አልፈልግም በማለት ነው ለባቡሬ የነገረችው። ባቡሬ ግን በቃ እንደዛ ብለሽ አታስቢ፣ ትድኛለሽ፣ ስለዚህም እባክሽን ፍቅሬን ተቀበኝ ቢላትም አይሆንም ብኪ፣ እኔ ስትጎዳ ማየት አልፈልግም፣ አንተ አዴና ማዘሯን በቃ ለኔ ልዩ ቤተሰቦች ሆናቸዋል፣ ስለዚህ በዛ ደግሞ እጅግ ደስተኛ ነኝ፣ ብድንና አብሬያችሁ በደስታ ብኖር ደስ ይለኛል። ነገር ግን ያ መሆን ስለማይችል አሁን ላይ ተስፋ ሰጥቼ ተስፋ እንድታደርግ አልፈልግም በማለት ነው ምላሽ የሰጠችው። ባቡሬም በዚህ ጉዳይ እጅግ ተበሳጭቷል። እንግዲህ ለሊም ለአደይ አማክራት ነበረ። ለምንድነው እንደዛ የምትዩ በማለትም ጠይቃት ነበረ። በቃ እኔ ለእናንተ ብዙ እድሜ የለኝም፣ ስለዚህ
በጣም ስለፈራሁኝ ፍቅሩን ልቀበለው ጥያቄውን ልቀበል አልቻልኩም በማለት ለአደይም ማማክራት ነበረ። አደይም እንደዛ እኮ ግን መወሰን የለብሽም ለማንኛውም ተረጋጊና ሁሉም በጊዜው ይሆናል በማለት እንግዲህ ሀሳብ ሰጥታታለች። አደይ እና ዴቭም እንግዲህ በመገናኘት አንዳንድ ነገሮች እያወሩ ባለበት ሰዓት ዶክተሩ መንገድ ላይ ያያቸዋል። ዶክተሩን በምንድን ነው ግን እኔ በዚህ ልክ ስለሷ እያሰብኩ የምገኘው? ምናልባትም እኮ ወንድሟ ሊሆን ይችላል፣ እስኪ ልሂድ በማለት ሄዶ ሰላምታ ያቀርብላቸዋል። ሰላምታውን በኋላ ልሸኛችሁ በማለት ነበረ እየተናገረው። ዴቭም እንግዲህ በዚህ ተናዶ ለምንድን ነው ከሰው ጋር እያያት ልሸኝሽ ምናምን የምትለው ብሎ ጓገጭ ይልበታል። አዴም አይ ይቅርታ ዶክተር በማለት ትነግረዋለች። እሺ ይቅርታ ብሎ ነበር እሱም የሄደው። ዴቭም ለምንድን ነው ፊት የምትሰጪው? አንቺ እኮ ጮኛለሽ፣ ልታገቢኝ እኮ ነው። ለምንድን ነው ጠጋ ጠጋ የሚለው? ይሄን ያክል ፊት የምትሰጪው፣ ይሄን ያክል የምታቀርቢው ለምንድን ነው በማለት እንግዲህ ዴቭ እጅግ ይናደዳል። አዴም እየቀና ነው እንዴ ምን ሆነ ነው ብትለውም አዎ እቀናለሁ፣ ጮኛዬ እኮ ነሽ፣ በምወዳ ልጅ ደግሞ መቅናት መብቴ ነው፣ ሁለተኛ አጠገብሽ እንዲደርስ አልፈልግም በማለት ነው ለአደይ የነገራት። ይህን ባየ ቁጥር እንግዲህ እጅግ በጣም እየተጨናነቀ ነበረ። ምኗ ይሆን ለምን ስለሷ ሳልጠይቅ ስለሷ ማሰብ ጀመርኩኝ እያለ እንግዲህ ያችን ቤዛን ጠይቋት ነበረ። ቤዛም ወደ ቢሮ መታ ምን ሆነ ነው ፊት ተቀያይሯል በማለት ትጠይቀዋለች። እሱም እኔ ምልሽ አደይን አውቃታለሁ ብለሽ ነበረ ዴቭ ምኗ ነው ያ ልጅ ምኗ ነው በማለት ይጠይቃታል። እጮኛዋ ነው፣ እነሱ ቤት ነበር ተቀጥራ የምትሰራው፣ አሁን ግን ሊጋቡ ነው፣ በጣም እድለኛ ናት፣ ጥሩ ሰው ነው ያገኘችው በማለት ትነግረዋለች። እሱም በቃ እሺ አመሰግናለሁ ሂጂ ከዚህ በማለት ከቢሮ እንድትወጣ አድርጓታል። ከዛም ለሊ ወደ ሕክምናው መታ ነበረ። ለሊም እንግዲህ ምድን ይመስልሃል ብላ ነበር መጀመሪያ ጥያቄ ያቀረበችላት። ዶክተሩም አዎ ትድኛለሽ፣ ካንቺ የባሱ የካንሰር በሽተኞች አሉ፣ ነገር ግን ያንቺ በስርዓት የመዳን ተስፋ ካለሽ መጸለይ ካለብሽ ጸልይ፣ እንዲሁም ደግሞ መድኃኒቶችሽን በስርዓት ተከታታይ፣ እንደዛ ካደረግሽ የማድኝበት ምንም ምክንያት የለም በማለት ነበር የጠየቃት። እሷ ግን እኔ ተስፋ የለኝም እምድን አይመስለኝም በማለት ትነግረዋለች። እንደዛ አይነት ተስፋማ አታድርጊ፣ ለምትወጃቸው ሰዎች ስቲ መዳንና እንዲሁም ደግሞ ሐኪምሽን በስርዓት መከታተል አለብሽ፣ እንደዛ ካደረግሽ በቶሎ ትድኛለሽ የሚል ተስፋንም ሰጥቷታል። ፍቅርም እስካሁን እንደተዘጋባት ናት። የቤዛ ወንድምም እንግዲህ ዳኒ ማለት ነው እንዴት አርጌ ልግባ በማለት በር ሲፈልግ ነበር። ነገር ግን ውጭ ላይ ሆኖ አድኑኝ እያለ በመጮህ እነ አሹና እንዲሁም ሮማን ውስጥ እያወሩ ስለነበረ ምንድን ነው ብለው ወደ ውጭ ሲገቡ ወደ ውጭ ሲወጡ እሱ ደግሞ ወደ ውስጥ ይገባል። ቀጥታ ፍቅር በርጋ ነበር የሄደው። ቁልፉን ኩሽና ፈልገው ሮማን ጋር ነው በማለት ትነግረዋለች። እሱም ወደ ኩሽና ሄዶ ነበረ ቁልፉን አግኝቶ እየከፈተና እየገባው። እንግዲህ ፍቅር በዚህም ቤት እንደምትወጣ አላቅም ሂድ ውጣ ብትለውም እሱ ግን ሊወጣ አልቻለም። እርቦኛል እያለም እዛው ከሷ ጋር ተቀምጧል። በኋላ ግን ማን የከፈተልሽ ስትባል ዴቭ ነው የከፈተልኝ ብላለች። ዳኒም ግን ይሄ ዴቭ ምንሽ ነው በማለት ጠይቋት ነበረ። እሷም እጮኛዬ ነው በማለት ትነግረዋለች። ግን እሱ ይወድሻል በማለት ብጠይቀው አዎ ይወደኛል በማለት ነው የመለሰችለት። ቢወድሽ እኮ እዚህ በር ላይ ተዘግተሽ ዝም አይልሽም ነበር፣ እኔ እንኳ ምን ያህል መስዋዕት እንደከፈልኩልሽ ተመልከቺ በማለት ነበረ የነገራት። ፍቅርም አሁን እንግዲህ ከትምህርት ቤት አሹ ይወስድሻል፣ ያመጣሻል፣ ከዛ ውጭ የትም አትሄጂም፣ ከማጋ እንደምትይ እኮ አየሁት፣ ያም ኪንጎና ደግሞ ያናችን የሚፈልግሽ ልጅ መንገድ ላይ ሲሯሯጡ እኔን ጥለውኝ ሰው ነው ያነሳኝ በማለት ትናገራለች። ሄለንም እንግዲህ ለምንድን ነው ፍቅሩን የማትረጀው በማለት ለሮማን ጠይቃት ነበር። ሮማንም ያ ነገር ብዙም አልተዋጠላትም። አሹ ግን ያለ የሆዱን ነው ለሄለን የነገራት። ምንድን ነው ለምንድን ነው የተቀየርክባት በማለት ጠይቀው ነበረ። ያው ያለውን ነገር እኔ እንደማፈቅራት እንደምወዳት በብዙ ቦታ በብዙ ነገር እያሳየኋት ነበር። እሷ ግን
እየተረዳሁ ግን አውቄ ነው የማስመስለው በረዳ ስላልፈለግኩ ነው ብላኛለች። ስለዚህ እኔን አትረዳኝም ማለት ነው። ስለዚህ ለምን ራሴን አደክማለሁ በቃ ዝም ልበል ብዬ ነው በማለት ነው አሹ የተናገረው። ዶክተሩ ለሊን ወደ ለሊ ቤት ካደረሳት በኋላ አደይን ጥሪልኝ ብሎ እንግዲህ አደይን ጠርቷት አደይም ከዴቭ ጋር ቀጠሮ ስላለባት ከዴቭ ጋር ከዶክተሩ ጋር ሄዳለች። እንግዲህ ይቅርታ ብትጠይቀውም ችግር የለውም በማለት ነው የመለሰላት። እሱም የት ነሽ አሁን በማለት ጠይቋት ነበር። ዴቭ ጋር ነኝ በማለት ትነግረዋለች። ተወጇለሽ ብሎም ጠይቋት ነበረ። እንዴት ነው ማልወደው እጮኛ እኮ ነው በማለት ትነግረዋለች። በዚህም ዶክተሩ እጅግ ነበረ ያዘነው። ምክንያቱም ይኑራት አይኑራት ሳያውቅ ፍቅር ላይ በመውደቁ ራሱን እየወቀሰ ይገኛል። እንግዲህ ባቡሬም ወደ ለሊ ቤት ሄዶ ነበረ። መጣ እንዲ ተመልሰ ብትለውም እኔ ባንቺ የሚቆርጥ ልብ የለኝም እኮ በማለት እንግዲህ ምግብ ልስራልሽ እያለ እየተንቆራጠጠ እንክብካቤውን እየቀጠለ ይገኛል። ስልክ በተደጋጋሚ ቢደውለትም አንሳ ብትለውም እሱ ግን ሊያነሳ ፈቃደኛ አይደለም። ነገር ግን እሱ ወደ ኩሽና ሲገባ የባቡሬን ስልክ ለእንዲ ታነሳዋለች። በስተመጨረሻም እንግዲህ የባቡሬ እናት ታግታለች የሚል ዜና ነበረ የሰማችው። በእሷ ህመም ላይ አሁን እንደዚህ ያሉ ድንጋጤ ነገሮችን ባይመከርም ምክንያቱም በሽታዋን እንዳያባበስባት እሷ ደግሞ በጣም የዋህና እንዲሁም ምስኪን ልጅ ስለሆነች በቶሎ ትደነግጣለች። ያንን ያደረገው ደግሞ የቤዛ ወንድም ጓደኛው ነበረ። እሱም በመደወል እናቱን አግቻታለሁ ብለውም እኔ በእናት ላይ የሚጨክል ልብ የለኝም፣ የሰው እናት ማሰቃየትም አልፈልግም በእናቴ ስለማቀው ማለት ነው ዳኒ የመለሰለት። እንግዲህ በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ቤተሰብ ሁኑ። በያላችሁበት ሰላማችሁ ይብዛ። ሰላም ሀገራችን፣ ሰላም ሕዝባችን።